السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. أستاذ يوسف. وعليكم السلام ورحمة الله وبركاته. أهلا. بيتنا. داعي الحمد لله. سلام نو أستاذ. እንኳን ተመለስክ። እንኳን ደህና ቆያችሁ። ሰላም ነው? እንዴት ነበር? ቆንጆ ጊዜ አሳለፍ? አዎ ረፍት በጣም ደስ ይል ነበር። እንዴት ነው? ቲክቶክ ተመለስ ብለኸኝ ስመለስ እኮ ሳጣ ምን ሆኖ ነው ስል ኢትዮጵያ ነው አሉኝ። ቫኬሽን ኢትዮጵያ ሄጄ ነበር። አንተ እንዴት ነው? ሰላም ሰላም ነኝ። ፕሮግራሙን እንዳናቆረፍደው ልጅቷ አዲስ አበባ ነው የምትኖረው እህታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አለሽ ልጅቷ? እኔ ገዝታ አይታየኝም ሰው። የቀደመ የጠየቅሽዋ ልጅ ካለሽ አዲስ አበባ ከሆነች እስኪ መልሽለት ለውስጠት። ወታለች መሰለኝ ወታለች እያሉ ወይንም በውስጥ አናግሬው ለልጅ እስልምናን ተቀብላችሁ ምናልባት ከቤተሰቦቻችሁ ጫና ሊደርስባችሁ አደጋ ላይ ያላችሁ ካላችሁ ዝም አትበሉ፣ አናግሩን። እሺ ኡስታዙ ሄዳለ አናግሯቸው። ተቋም አለ። ተቋሙ የራሳችሁ ተቋም ነው፣ የህዝብ ተቋም ነው። የእኛ የብቻችን የምንለው ነገር የለም። ከቤት የተባረሩ ሰለምቴዎች የምታውቋቸው ካላችሁ ከቤት በእስልምናቸው የተነሳ ከተባረሩ የግድ መደጎም አለብን። ቤት ኪራያቸውን፣ ቀለባቸውን፣ ትራንስፖርታቸውን ለ6 ወር ያክል ከኛ ጋር ቆይታ ይኖራቸዋል። ያው የቸገራችሁ ሰለምቴዎችና የታመሙ ሰለምቴዎችን ባንረዳም ያው አቅም የለንም እንደዛ የማድረግ ነገር። ግን ያለው ነገር ምንድን ነው? ከቤት የተባረሩ በእስልምናቸው የተነሳ ተመልሳችሁ ክፍሩ እያሏቸው የሚሏቸው ወይ ጎዳና ላይ ውጡ ካሏቸው የሚያስጠልል ተቋም አለን እና ተቋሙን እወቁት። አይ ቲንክ ከተቋሙ ጋር አብራችሁ ስሩ፣ ግቡና ራሳችሁ ስሩ። የራሳችሁ ተቋም ነው። ኢንሻላህ እንደዚህ አይነት ፕሮብሌም ሲኖር ለአድሚኖች ተናገሩ። እነ ዛህራ ምናምንም ካሉ እንደ እነ ዛህራ ኡስታዙሱንም ካላችሁት ኡስታዙሱ እኔ ኮንታክት ስላለኝ ለእኔም ሊነግረኝ ይችላል። እኔ ለአድሚኖች እነግራቸዋለሁ። ኢንሻላህ ይህን ይመስላል ማለት ነው። መርሐባ። እንደሰማችሁት ልጆች ብዙ መስለም የሚፈልጉ ሰዎች ነገር ግን ቤተሰብን እየፈሩ ከዚህ ከሰለሙ ያስወጡናል ያገሉናል ብላችሁ የምታስቡ ካላችሁም አናግሩን። ልትፈሩ አይገባም። አናግሩን። ማንኛውም ሙስሊም በአላህ ፍቃድ ከጎናችሁ ይሆናል። ባረከላሁ ፊኩም። አላህ ይህዲኩም ኢለል-ኢስላም። መጠበቅ ትችላላችሁ። የነበራችን ፕሮግራም ክርስቲያኖች ካሉ ነው እንጂ አላወራም። ፈተዋ ነገር የሚመለከተኝ አይደለም። ጥያቄ ያላችሁ መግባት ትችላላችሁ። ክርስቲያኖችም ካላችሁ ጥያቄ ያለው መግባት ጠይቅ። እሱ የቦታ ልቀቅላችሁ አይደል? መርሐባ። እሺ በውስጥ አናግረኝ። እሺ ወይንም ዛህራን አናግራት። ግን አንድ ነገር ልናገር ይቻላል? አሁን ከዚህ አንተ ጋር ከመምጣት በፊት አሲያ ቤት ነበርኩኝ ለምሳሌ ማለት ነው። አዎ። እና እዛ ጋር እኔ ተናግሬ ያለብኝ ችግር በቃ ወደዛ እየሄድኩ ነው። ወላሂ አዘጋጅቻለሁ፣ ጨርሻለሁ ሁሉን ነገር ራሴን ላጠፋ ማለት ነው። ሁሉም ጨርሻለሁ ወላሂ ነው እምልህ ማለት ነው። እና ብዙ ነገሮች አሉ። አሁን ነገ ደረሱ። አውሮፓ ነው የምትኖረው። ልጆች የምረዳው ነገር አለ፣ ከደሞዝ የሚቆረጥ ገንዘቦች አሉ ምናምን። እናቴን እንረዳለሁ፣ ቤተሰቦቼን እንረዳለሁ፣ ወንድም እህቶች አሉ እዚህ ጋር። ያ ነገር ተስፋ ያስቆርጣል። አንዳንዴ ገብቶሃል? የአውሮፓ ህይወት እንደምታውቁት እንደ ቀላል ማየት የለባችሁ። ልጅ ካለ አስከፊ ነው። እና እዛ ጋር ጥፍ ያለው እኔ በሌላ ጉዳይ የምታወቅ ልጅ ነኝ። መብሩክ። አሁን እሷ የዛች ልጅ 14 ዓመት የታሰረች ልጅ የደረሰች ብዬ በጠየቅኩበት ሰዓት ላይ ነው እንደዚህ አይነት ውርጅብኝ የሚወርድብኝ። አሁን እንዳለኝ እንዳረኩት አንጻር ለሷ እዚህ ጋር ምን ያረኩላት አይደለም እኮ ግን እንዳረኩ አንድ ብርም ለምን አልሰጥም? የደረሰች እቺ ልጅ
አልኩኝ። አሁን ይሄ ነገር ከተዋጣ ከተሰባሰበላት አሁን 2 ዓመት 3 ዓመት አለፈው ሚኒመም እንኳን ብናየው ማለት ነው። የት ናት እቺ ልጅ ያለችው? ኖረኛ አይደለም የሰጠዋት ለሷ 100,000 ብር ሳስገባላት ኖረኛ አይደለም ከምበላው ቀንሽ እናቴ ላይ ከምልክላት ቀንሽ የሰጠዋት ብር የት ገባ ነው ያልኩት። ሌላ ምንም አጀ የለኝም። አሁን ተስፋ ቆርጬ ባለሁበት ሰዓት ላይ እንደዚህ አይነት ሲቹዌሽን ላይ ያለው ያሲያ ጋር ቴክስት አደረግላት ላይቭ ነው ያለችው። አሁን ቀና ብለውም አላዩኝም ሁሉም ብዙ ይሄ ነው ወንድምነት። አንተን ሀሳብ አልገባኝም። እንዲረዱህ እንዳወጡ ልፈልገህ ነው ወይንስ ምንድን ነው? እኔ የገንዘብ ችግር የለብኝም እኮ ብዙ እኮ የሆነ እስኪ ምንድን ነው አንተ እንድትጨናነቅ ያደረገ ነገር ምንድን ነው? ማለትኝ ወንድሜ እንድትጨናነቅ ያደረገ ነገር ምንድን ነው? ህይወት ነው። ህይወት ያጋባሃል እዚህና ታስበው ቀላል ነገር አይደለም ያለው። ግን አሁንም ዱአ አድርጉላት። እኔ ሁሌም በምናቤ የማስባት ልጅ ናት። ልጅህ ናች? ልጅህ ናች? ምን ሆናብህ ነው? ልጅህ ናች? ኧረ አይደለችም። እኔም እኮ አላውቃትም እኮ ሌላ ናት። አታውቃትም? በሌላ ጉዳይ ላይ ተሰበንዘባለ ተብሎ። እሺ ሌላሽ ሳኡዲ ታሰረች የተባለችው ነች? የታሰረችው የተባለችው የት ገባች ነው አሁን ጥያቄ። የት ነው ያለችው? የእሷ ጉዳይ አስጨንቆ ነው ራስን ልታጠፋ ያልከው? እሱ የእሱ አይደለም ችግር፣ የእሷ ጉዳይ ሳይሆን ትልቁ ጥያቄ የእሷም ነገር ነው። እና በራሴ ላይም የሆነ ውት ነገር አለብኝ የሚያስጨንቅ ነገሮች ግን አልሐምዱሊላህ። አሁን አንዳንድ እዚህ ጋር እኮ ወንድምና እህትን ማግኘት ቀላል ነገር እንዳይመስል አለው የሚለ ይህን ነገር አይሆንም አይበጅህም የሚባል ነገር አለ። ብቻ አላህ እድሜን ያርዝመው። አሰለምካቸው ቁጥር አንተ የምትፈልገውን ነገር ረሱል ከሳቸው ጎን አላህ እንዲያደርግ ነው ልምዶ ማድረግልህ። መልካም ስራ እየሰራ ነው፣ ሰዎችን እያሰለምክ ነው ወደ ቀጥተኛው መንገድ። ግን አሁን ያልኩ ነገር ሻሃዳ ሰው ይዞ መሞት ይችላሉ ወይ ነው ጥያቄ ነበረው። ደግሞ አይቻልም ብለሃል። እሺ ራስን ማጥፋት ነው የጠየቀው። ገና ስትገባ ጀምሮ ራስን ማጥፋት ወንጀል ነው፣ ከታላላቅ ወንጀል አይቻልም። ራሱ የእሳት ነው። ነቢዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር ብለዋል። ራሱን ያጠፋ ሰው የእሳት ነው ብለዋል። አላህ በቁርአን ላይ ወላ ተቅቱሉ አንፉሰኩም ይላል። ነፍሳቸውን አትግደሉ፣ ራሳቸውን አትግደሉ ይላል። ስለዚህ ራስን ማጥፋት ከታላላቅ ወንጀል ነው። ያለበት ችግር ካለ ያንን ለማስተካከል ሞክር። እሺ እና አላህ ይርዳ፣ አላህ ያግዛ፣ አላህ ከጎን ይሆን። አብሽር። ሰላም አለይኩም። ወአለይኩም ሰላም። ላናግረው አውሮፓ ነው የሚኖረው እና የፕሮብሌሙን ትንሽ ስለማውቀው ነው። የአውሮፓ በዓለም ላይ ራስን በማጥፋት ሱሳይድ በማድረግ በዓለም ላይ አንደኛ ናቸው። በተለይ ስዊድን፣ ኖርዌይ፣ ስካንዲኔቪያ ካንትሪዎች ራሳቸውን በማጥፋት በጣም ይታወቃሉ። የት ሀገር ነው ያለው? መብሩክ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ለንደን ነኝ። ሾው የታወቀ ነው። ራሱ ዲፕሬሽን ነው። ቪታሚን ዲ ውሰድ። አንድ የምነግርህ ነገር እሱ ነው። ሁለተኛ ነገር ደግሞ ዲፕሬሽን በምትሆንበት ሰዓት ላይ ለተወሰነ ጊዜ ዲፕሬሽን ዊንተር ታይም ላይ ሲመጣ ዲፕሬሽን አለው ኃይለኛ። አንዳንዶቹ ባህር ውስጥ ራሳቸውን ይለቃሉ፣ ራሳቸውን ያጠፋሉ። በጣም ብዙ ሰው የሚያጠፋው በዛ ነው። አንደኛ ጨለማ ነው፣ ብርሃን የለው። ሁለተኛ ቫይታሚን ዲ ውሰድ። ቫይታሚን ዲ ትወስዳለህ? አልወስድም። በቃ እሱ እኮ ነው የምነግርህ። የፀሐይ ብርሃን ስለማታገኝም ጭምር እሱም እንደዛም ዲፕሬሽን ይፈጥራል። ሌላው ደግሞ እንዳለ የብርሃኑ መጠን ራሱ ትንሽ ነው። ዊንተር ላይ ማለት ነው። ክረምት ላይ ብርሃኑ በጣም አጭር ነው ያለው። እሱ ራሱ ይረብሻል።
ሶስተኛ ነገር ደግሞ አየሩ ራሱ ዲፕሬሽን አለው በተፈጥሮ። አራተኛ ነገር ደግሞ አይሶሌትድ ነው። ማህበራዊ ኑሮ የሚባል ነገር የለም። ሁሉም ገብቶ ከስራ ወደ ቤት ከሰው ጋር አትገናኝም። የመገናኘት ቻንስ ብዙ አይደለም። ይሄ ነገር ስለሆነ ለተወሰነ ጊዜ ለ1 ዓመት ለ2 ዓመት ያክል ዊንተር ላይ በምትሆንበት ሰዓት ላይ ወይም የክረምት በሚሆንበት ሰዓት ላይ ኢትዮጵያ ይ እሺ። ሌላ ደግሞ ሆርሞኒካልም አለ። ተመርመረው የታየው ራሱ ሆርሞኒካል የሆነ ፕሮብሌሞች አሉ። እሱን አይቼዋለሁ ባለፈው ተመርምሬ ያለው እና ሁሉ ነገር ነፃ ነኝ ከዛ ነገር። በቃ እንደዛ አድርግ። ዛሬ ደግሞ እንትን አለው ዚኪር አብዛ፣ ዚኪር አብዛ፣ ዱዓ አድርግ፣ ሰላተል ሌይል አብዛ ምናምን እንደዚህ የመሳሰሉት ነገሮች እንትን በል። መስጊድ ጁማ አትቅር፣ አቴንድ አድርግ። እሱ ራሱ አንደኛው ተጽዕኖ ነው ጁማ መቅረት ራሱ እና ሌሎችም ነገሮች እንደዛ አድርግ። አይዞ የሌላ ጉዳይ የሚያስደንቅ አይደለም። ራሳቸው ይጨርሱ። አንተ ላላ ብለህ ገንዘብ ነው ድረስ ካልደረሰ ድረስ እየታደረሱት ምናምን የሚለው እሱም ራሱ ዲፕሬሽን መሆን የለበትም አለበት እንጂ እሱ በህግ አግባብ መጠየቅ ነው ያለብህ እንጂ ለአንተ ለዲፕሬሽን ምክንያት መሆን የለበትም ነው እያልኩ ያለው። ኡስታዝ የልጅቷ ጉዳይ እኮ በጣም እኮ ማለት አንድ ሰው አሁን 14 ዓመት ታሰረ ተብሎ በጣም ፔንፉል ነው አይደለም? እንዳየነው ከሆነ አዎ። ግን ለአንተን አሁን ለምሳሌ በህግ አግባብ መጠየቅ ካለብህ በህግ አግባብ እንደዚህ የሆነው ነገር እየተገባ ብለህ ቲም ፈጥረህ በህግ አግባብ የሚጠየቁ አካላትን መጠየቅ ነው ያለብህ እንጂ ለአንተ አሁን ለበሽታ ለምትናደድበት ለምትበሳጭበት ነገር ምክንያት መሆን የለበትም ነው እያልኩ ያለሁት። ግልጽ ነው። በነገራችን ላይ እኔ ፐብሊክ ላይ ላይፍ እንደዚህ እንደ ፐብሊክ አይደለም የሚጠየቁት እንደ ፓርላማ ሳይሆን ጠየቁት በራሴ መብት እንዳለኝ ሰው ሌሎች ጠጉት የሚመለከታቸውን ሰው አውቃለሁ። እነሱን ያናገርኳቸው በቃ እሱም ካተው ዳኳት ማየት አድርገው ኡስታዝን ስጠይቀው መጠየቅ ያለብህ በእንትኑ ደረጃ ራስን በማጥፋት ደረጃ አንድ ሰው ሻሃዳ ይዞ ራሱን ቢያጠፋ የእሳት ነው የሚሆነው ብለዋል። ኡስታዝ ብለዋል አይቻልም ብለዋል። በቃ ኡስታዝን ካቀጥሉ እኔ ልነግርህ የቻልኩት ምንድን ነው አውሮፓ ላይ ባለ ራስን ማጥፋት ራስን ማጥፋት የሚለው ነገር በጣም የተለመደ ነገር ሆኗል። ያ የሆነበት ምክንያት ኢንቫይሮንመንታል ፋክተር አለው፣ ኮንዲሽናል ፋክተር አለው፣ ኮዛል ፋክተር አለው። እነሱን የነገርኩህ ጨርሻለሁ። አመሰግናለሁ። እሺ ክርስቲያን ልጅ አለ መሰለኝ ከላይ ክርስቲያን ነው አይሆን ኡስታዝ ወሂድ አለ አናግረው ሰው አናግረው እኔ ነው ሰላም ብያለሁ። ሰላም ሬሳችሁን አላየውም። በእርግጥ በምን ላይ እያወራችሁ እንዳላችሁ ይቅርታ። ሰላም ብያለሁ ዳኒ። እኔ ወንጌል አማኝ ነኝ፣ ፕሮቴስታንት ማለት ነው። ኦኬ። የስላሴ አማኝ ነህ? ኦኬ ጥሩ። ስላሴ ማለት 3 አካላት አብ ወልድ መንፈስ ቅዱስ አንድ አምላክ በ3 አካላት ተገለጠ ብላችሁ ናችሁ የምታምኑት? በትክክል አንድ አምላክ በአብ ተገለጠ የሚል ጥቅስ ሲኖር ይሆን ባይብል ላይ? አሁን በሃይማኖት ዙሪያ ነው እያወራችሁ ያላችሁት ማለት ነው ወይስ አንተም ወንጌል አማኝ ነህ ወይስ ያንተን እንደን ጥያቄ ነው ጠየቅነህ። ቤቱ የኮምፓራቲቭ ሪሊጅን ቦታ ነው ቦታው። ኦኬ። ምን ነበር ጥያቄ? እንዲገምልኝ በትሪኒቲ ትምህርት 3 ሃይፖስታሲስ አሉ፣ 3 አካላት አሉ። 3 ፐርሰንስ 1 ኤሰንስ ተብሎ ነው የሚታመነው። ዘ ፋዘር ዘ ሰን ኤንድ ዘ ሆሊ ስፒሪት። እነዛ 3 አካላት አንድ አምላክ በ3 አካላት ተገልጠዋል ብላችሁ ታምናላችሁ? በአብ በወልድ በመንፈስ ቅዱስ። ስለዚህ በአብ አንድ አምላክ በአብ ተገለጸ የሚል ባይብል ላይ ያለ ወይ ወይስ አንድ አምላክ ራሱ አብ ነው ወይ? የስ ራሱ አብ አንድ አምላክ። ስለዚህ አንድ አምላክ በአብ አልተገለጠም ማለት ነው። ስለዚህ የስላሴ ትምህርት ትክክል አይደለም ማለት ነው፣ ቢብሊካል አይደለም።
አጠያያቂ እንዲያው ልጅ ስሶች ናቸው። አንተ ደግሞ እየጠየኩ ሙስሊም ነኝ አልክ። ሙስሊም ነኝ እኮ እየጠየኩ ያለሁት ሙስሊም ነኝ። ምን ነው ሽታ አልሸጠጥኩም? ሙስሊም አይደለም? አይ ያው ልጅ ስስ እንትን ነው። ኦዲሰስ እኮ ኢየሱስ አብ ነው ብሎ ነው የሚያምኑት። እኔ ኢየሱስ መልእክተኛና ነብይ ነው ፍጡር ነው ብዬ ነው ማምነው። እሺ አዘጋጃለሁ።